አሚን መልቲሚዲያ ፕሮዳክሽን ባሌ ይገዛኛል ተራኪ ኢናያ ለቻናላችን አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ ማየና ባሮክ ይገርሙኛል እነዚህ ሁለት ናቸው ሁለት አካላት ሁለት የተራራቁ ባህሪያት ሁለት አብረው በአንድ ጣሪያ ስር የሚኖሩ ግን ደግሞ የሚቃወሙ ልቦች የሚገፋፈው አልቶች በተቃራኒ የሚጓተቱ ምሰሶች ባለትዳሮች ናቸው ማየና ባሮክ አንድ ለመሆን ጉዞ ጀመሩ ግን ደግሞ አንድ መሆን ያልቻሉ ያልተቀራረቡ ሁለት ሰዎች የተራራቁ ሁለት ናቸው እንደ ምድር ወገብና ሰሜን ዋልታ ማየ ደስታና ሳቅ የሞላባት ናት ገና ስትታይ ምንም ሳትናገር ቃል ካፏ ሳይመጣ ባይኗ ብቻ ደስታን እነሆኝ ብላ ትሰጣለች የማየ ባህሪ እንደ ምድር ቀበቶ ነው ወይም በምድር ቀበቶ ላይ እንዳለ የበጋ ዳርቻ ማለት ነው ሁሌም ፀሐይ ሰማያዊ ሰማይ ብርሃን እንስሳት የሚቦርቁበት አዋፋት ሳይቋርጡ የሚዘምሩበት የሆነ ደስ የሚል ስፍራ ምድራዊ ገነት ሰዎች ደስታን ሲፈልጉ የሚያዩት የሚሄዱበት ስፍራ ባህሪዋ ደስታ ሰላም ፍቅርና ብርሃን ነው ማየ እንዲህ ናት ባሮክ ሌላ ነው ድብር ያለው ነው ወይም ብዙዎች እንደሚሉት ሲሪየስ ነው ማየ የምድር ቀበቶ ከሆነች ባሮክ ደግሞ ሰሜን ዋልታ ነው ቀዝቀዝ ያለ ሰማይ በጠቆረ በረዶ የሚወርድበት ህይወት በፈረቃ ለጥቂት ወራት ብቻ ነፍስ የሚዘራበት እንደዛ ነው ባሮክ ፍቅራቸው ማልተገናኝቶ ነው ሁለት ነው ማየ ባሏን ትወዳለች ፍቅሯ ጥልቅ ነው ባገኘችው አጋጣሚ ሁሉ የልቧን መውደድ ታፍሰስበታለች የማያቋርጥ የፍቅር ምንጭ ከልቧ ይፈሳል ባይኗ ውስጥ እደባሏ ከልቧ ሞልቶ የሚወርደውን ተርፎ የሚፈሰውን ባይኗ ያልሰጠችውን ደግሞ እየዘገነች በቃላትና በተግባር ለባሮክ ታቀርብለታለች ባሮክ ደግሞ ፍቅር ላይ ሲመጣ ግዑዝ ነው መውደድን በተመለከተ ልቡ ድንሱስ ነው ፍቅርን መስጠትን መቀበልም አይችልም ከማየ ለማየ ስትወደው ይቆጣታል ስታፈቅረው ይናደዳል ስትሳሳለት ይበሳጫል ስትነግረው ይሰለቸዋል ስታሳየው ይላል አካላቸው ራሱ ተቃርኖ ነው ሁለት ነው ማየ ቀጭ ረጅም ናት ሁሉ ነገሯ ዘንጋታ ነው ጣቶቿ አለንጋ ቆዳዋም ጠየም ጥርት ያለ ነው ከአንገቷ ረዘም ያለች ጸጉሯም ረጅም አይኗ ትላልቅ ምንም ብትለብስ የሚያምርባት የሆነች ሞዴሊስት ነገር ናት ከዚህ የሚጠፋው ባለፈ ደግሞ የውስጥ ውበት አላት ፈጣሪን ትፈራለች ታከብራለች ለሰው ሁሉ ትሁት ናት ሰው እንዴት እንደማየ መልክና ባህሪ አሟልቶ ይሰጣል እንጃ ባሮክ አጠር ያለ ነው መልክና ሰውነቱን በሶስት ቃላቶች መጥቀለል ይቻላል ቀይ ክብና ድብልብል ቆዳው ቀይ ነው አይኖቹ ቀላቀላ ያሉ ናቸው ክብ ፊትና ከሆዱ አካባቢ አነስ ያለች ካፖርተኒ ኳስ የምታህል ቦርጭ አለችው ያው ነው ሁለቱም ይሄ ናቸው እንግዲህ ማየና ባሮክ ባለትዳሮች በጣሪያ ስር አብረው እየኖሩ ያሉ ባልና ሚስቶች ሁለቱም በተናጠል ወይም በአንድነት ያዩዋቸው 4 ጊዜ ነው ታሪኩ ሁሉ መጀመሪያ አለው ታሪኩ የሚጀምርበትም ስፍራ ይኖራል ማየና ባሮክን ለመጀመሪያ ጊዜ ያዩዋቸው ከ2 ዓመት በፊት ፌብሩዋሪ ወር ውስጥ ነው የመጀመሪያው እሁድ ነው እዚህ አሜሪካን ሀገር የፌብሩዋሪ የመጀመሪያው እሁድ ትልቅ የስፖርት ቀን ነው ሱፐር ቦል ሰንዳይ ይሉታል በሀገሪቱ ውስጥ ለወራት ሲጫወቱ ከከረሙ ሁለት የእግር ኳስ ቡድኖች ለፍጻሜው ቀርበው ለዋንጫ ለ30 ደቂቃ ይፋለማሉ ከ2 ዓመታት በፊት ለዋንጫ ከደረሱት አንደኛው ደግሞ የኛ ከተማ ወይም ሲያትል ቡድን ነው የከተማውን ቡድን እወዳቸዋለሁ ለአመታት ጨዋታውን እከታተላለሁ ሆኖ ይህን የፍጻሜ ኳስ ጨዋታ ለመመልከት ቁጥራችን በውል ባይታወቅም 10 የምንሆን የጋባዣችን ወዳጆች ተሰብስበን እናቱና ቀላል ስኮኖች ተዘጋጅተው የኳሱን ፍልሚያ ለማየት ወዳጃችን ቤት ተሰይመናል
ለመጀመሪያ ጊዜ ማየና ባሮክን ያዩዋቸው ያኔ ነው እንግዲህ። አይኔን ግንባር ያድርገው አልተባለ የሚታዩ ታሪክ ናቸው ሁለቱ። የሆነ የሚታዩ ፊልም ናቸው ማየና ባሮክ። በተለይ አለማየት አይቻልም። ማየን በፍቅርና በስስት ታየዋለች፣ ባሮክን ደግሞ ሳትቋርጥ ከአይኗ ውስጥ ፍቅሯ ይዘንበል። ኳስ ጨዋታውን እያየን በየመሃሉ አጠገቡ ትሄድና የምትፈልገው ነገር አለ የኔ ፍቅር ትጠይቀዋለች። ዞር ብሎ አያትም። ምንም አልፈልግም ይመልሳል። እሺ። ማዬ ፈገግ ብላ ተመልሳ ጨዋታውን ማየት ትቀጥላለች። ደግሞ ትቆይና የማስታወቂያ እረፍት ሲመጣ ጨዋታው ትንሽ ሲቆም ቤሪዬ ስታቆላምጣ ነው የሚጠጣ ነገር ላምጣልህ? አይኑን እያየች ትጠይቀዋለች። ምንም አልፈልግም አልኩኝ እኮ ስልችት ብሎት ይመልሳል። እሺ የኔ ቆንጆ። ማያ አጠገቧ ካሉት ጋር ማውራት ትቀጥላለች። የሁለቱን ንግግርና ፊት ላየ በሁለት አይነት ቋንቋ የሚያወሩ ነው የሚመስለው። በተለይ ማዬ እኛ ከባሮክ የምንሰማውን ሳይሆን እሷ ብቻ የምትሰማውን የምታየውን ነገር ያለን የሚመስል። ባሮክ ምንም ቢላት ምንም አይነት ነገር ቢያሳያት ፈገግ ብላ በትህትና እሺ ትላለች። ከዛ ደግሞ የሆነ ሰዓት ላይ ባሮክ ተነስቶ ወደ ባዝሮም መሄዱ ላይ ተስተካክሎ ያልተነጠፈው ምንጣፍ አደናቅፎት ሲንገዳገድ ማዬ ተስፈንጥራ ተነስታ ወደ ባሮክ ሮጠች። እኔ ፍቅር ሄዳችሁን ያዘችው። ደህና ነህ? ተረፍክ? Jesus Christ, I'm fine. ምን አለበት አርፈሽ ብትቀመጭ? እጁን መነጨቅና መንገዱን ቀጠለ። ቤሪዬ እኔ እኮ እግርህን የምታመስሉኝ ነው። ማዬ እያወራች ባሮክ ጀርባውን ሰጥቷት ሄዷል። ባዝሩም ውስጥ ገብቶ በሩን ቆለፈ። እኔ ገርሞኝ አያታለሁ። ከኳሱ በላይ የሁለቱ ሁኔታ አስደንቆኝ እመለከታታለሁ። እንደዛ አመነጫጭቋት ሲሄድ ማዬ ምንም አልመሰላትም። ፈገግ ብላ ከፊቷ ላይ ደስታዋ ሳይጠፋ መጣችና ተቀላቅለን ጨዋታውን ቀጠለች። ዋው አልኩኝ በልቤ። የሆነ ተአምር ያየሁ ነው መሰለኝ። የማዬ ባህሪ የባሰው የመጣው ኳስ ጨዋታው ሲያልቅ ነው። የዛን ቀን የእግር ኳስ እድል ከኛ አልነበረችው። የከተማችን ቡድን ማሸነፍ የሚችለውን ጨዋታ በመጨረሻው ሰኮንዶች ለተቃራኒ ቡድን አሳልፎ ሰጠና ተሸነፈ። ጨዋታው ሲያልቅ ሁላችንም ስሜታችን ተጎድቶ እዝን ብለን ቁጭ ብለናል። ይሄኔ ማዬ ባሮክ አጠገብ ሄደችና ተቀመጠች። አይዞህ የኔ ፍቅር በቃ የሚያሳዝን ቢሆን። ንግግሯን ሳትጨርስ ባሮክ አቋረጣት። ያዘነ ሰው አትምሰይ፣ አንቺማ በልብሽ እነሱ ደጋፊ አልነበርሽም፣ በመሸነፋቸው ደስተኛ ነሽ። ምን አለች ማዬ ደንግጣ። ኧረ እኔ እንኳን ልደግፍ ጨዋታው ራሱ አይገባኝም፣ አንተ ስለምታይ ነው እንጂ የማየው። ባሮክ አሁንም አቋረጣት። በእናትሽ ዝም በይ፣ መሸነፋቸው ራሱ ያንቺ ጥፋት ነው፣ አንቺ ነሽ። እኔ ምን አደረግከኝ ፍቅር? ማዬ ስትለማመጠው ባሮክ ጭራሽ እየባሰበት ሄደ። ነገሩ ወደ ጸብ ተቀይሮ ባሮክ እዛው ፊት ለፊታችን ማልዬ ላይ ይወርድባት ጀመር። ቤት ውስጥ ያሉት ሰዎች ሳይ ሁሉም ዝም ብሏል። ጥቂቶች አጎንብሰዋል። ሌሎች እንዳልሰማ ሆነው ወደ ቲቪ ዞሮ ያያሉ። የዚህ ልጅ ነገረ ስራ ሁሉ ሲያበሳጨኝ ነው ያለው። አሁን ግን መቆጣጠር የማልችለው ደረጃ ላይ ደረሰ። ሁሉም ዝም ቢሉም አንድ ነገር መናገር እንዳለብኝ ተሰማኝ። ይቅርታ ወንድም፣ አንድ ነገር ልጠይቅ? ስለሆነ ንትርኩን አቁሙ ወደ እኔ ዞረ። ጥያቄ አጭር ነው አልኩኝ። ቀጣይ በሚል አይነት ሲያየኝ ጥያቄን አቀረብኩ። ሁላችንም ጨዋታውን እያየን ነበር፣ ባለቤትህን ጨምሮ። ካሱን የወረወረውና ያበላሸው ራስል ዊልሰን ተጫዋች ነው እንጂ እህት አይደለችም። እና በየትኛው ስሌት ኬት በመጣቀም በምን አይነት አመክንዮ የቡድኑ ሽንፈት ጥፋት የባለቤት ሊሆን ይችላል? በትናንሽ ቀይ አይኖቹ አፍጥጦ ያየኝ ጀመር። ክብ ቀይ ፊቱ ድሮም ቀልቶ ነበር፣ አሁንማ የቲማቲም ድል መሰለ። ለጥቂት ሴኮንዶች አፍጥቶ ሲያየኝ ጥያቄን ይመልሳል ብዬ እየጠበቅኩት ነበር። በልመልስልኝ፣ አስረዳኝ በሚል አስተያየት እያየሁት፣ እሱ ግን በመልስ ፋንታ ተወገ ብሎ ተነሳና ወደ ባለቤቱ ዞረ። ነይ እንሂድ አላት በቁጣ። ሚስቴንና ቤቴን እንዴት እንደምጠይቅ እንደማወራና እንደምመራ ማንም አያስተምረኝ። ወደ በሩ መምራት ጀመረ።
እሺ እኔ ቆንጆ። ማዬ በፍጥነት እቃዋን ሰብስባ ተከተለችው። ጥያቄን ይመልስልኛል ብዬ ስጠብቅ እንደ አራስ ነብር ተነስተው ማዬን አስከትለው ወጣ። ማዬና ባሮክ ከወጡ በኋላ ወደ ሌሎቹ ዞርኩኝ። አጠፋው እንዲህ በመጠየቅ የዚህ ሰው ችግሩ ምንድነው? ከየአቅጣጫው ቤት ውስጥ ካሉት ይነገረኝ ይወራልኝ ጀመር። ስለሱና ስለ ልጅቷ። የተሰበሰብንበት ቤት ባለቤት ጀመረች። ወይሳዬ አንቺ እኮ ስለማታውቂ ነው። እሱ እኮ ሁሌም እንዲህ ነው። እሷ ስትሳሳለት እሱ ሲያመናጭቃት፣ እሷ ስትወደው እሱ ሲጠላት ነው የምናውቀው። ጣልቃ ልንገባ ብንሞክር እሷው ላይ ነው የሚብሰው። እንዲህ ሲጣሉ ጣልቃ አትግቡ እያለች ብዙ ጊዜ አስጠንቅቃናለች። ለዚህ ነው ዝም ያልነው። አንድ ጊዜ እኔ ባለሁበት እንዲሁ ከመሬት ተነስቶ ተጣልቷት ከኔ ጋር አትሄጂም ብለው ጥሏት ሄደ። እኔ ነኝ ቤት ድረስ ራይድ ሰጥቷት። ሌላኛዋ ታዳሚ ነበረች። እኔ ስንት ጊዜ እንደዚህ በአደባባይ ሲያመናጭቃት ሲጣላት አይቻለሁ። በጣም የሚገርመኝ ማዬ ለሱ ያላት ፍቅርና ከበሬታ ነው። ሌላ ልጅ ናት። ጋድ ይችን የመሰለች ልጅ በጣም ታሳዝናኛለች። ሌላኛው ወጣት የሰማሁት ሁሉ ካየሁት ጋር ተጨማምሮ በአእምሮዬ ሳስበው ማዬ አሳዘነችኝ። ስፍስፍ አልኩላት። ግን ምንም ማድረግ እችላለሁ? ምንም። የማያውቃትና የምቀርባት ወዳጄ እንኳን አይደለች። ካለ ዛሬም አላውቃት። የዛን ሰሞን ሳስባት ሰነበትኩ። ማዬ በዓይኗ ውስጥ የሚጠራው ደስታና ፍቅር ትህትናዋ በልቤ ሲመጣ ለቀናት ቆየ። ከዕለታት በኋላ ግን ህይወት ቀጠለ። የየዕለት ኖሮ ማዬን አስረሳኝ፣ ዘነጋኋት። ከሁለት ወራት በኋላ አንድ ቀን አብራኝ የምትሰራ ሆስፒታሊስት ደውላ አንድ በሽተኛ ላይ ምክር ጠየቀችኝ። ጊዜ ስለነበረኝ የልጅቷን ስም ላኪልኝ ብያት ስትልክልኝ ምዕራፍ ይላል። ኦ ኢትዮጵያዊ መሆን አለባት ብዬ የሕክምና ቻርቷን ከፍቼ ማንበብ ጀመርኩ። 24 ዓመቷ ነው። ከቤቷ ደረጃ ላይ ወድቃ ግራና እጇ ቀኝ እግሯን ሰብራለች። የወደቀችው ባልታወቀ ምክንያት ራሷን ስታ ነው። ሐኪሞቹ ራሷን የሳተችበትን ምክንያት ለማወቅ የተለያዩ ምርመራዎች እያደረጉላት ሲሆን ኮንሰልቱም የተፈለገው ለዚህ ነው። ላይ ተወሰንኩና የተኛችበት ክፍል ስደርስ አልጋው ላይ ያየሁት በድንጋጤ ሰውነቴን ከፈለው። ስገባ ያየሁት ማዬ ነው። ያቺ ቀን ፍቅር የሆነችው ማዬ አልጋው ላይ ተኝታለች። በቀኝ በኩል ቅንድቧ አካባቢ ቆዳዋ ቀለሙን ቀይሮ ጠቆር ብሏል። የደረሰባት አደጋ ጠባሳ ነው። የተሰበረው እጇና እግሯ ተጠቅልሏል። እጥፍጥፍ ብላ ተኝታ ስትታይ አንጀት ትበላለች። በመጀመሪያ ሳይት ባለማመን አይኖቼን ከፍቼ ዘጋኋቸው ይመስለኛል። ወደ ኋላም መመለስ ፈልጌ ነበር። ከሰከንዶች በኋላ ግን ራሴን አረጋግቼ ወደ ተኛችበት አልጋ ተጠጋውና ሰላምታ ሰጠኋት። ሃይ ምዕራፍ እንዴት ነሽ? በዬ ራሴን አስተዋወቅኩ። ፈገግ ብላ አየችኝ። ሃይሳ አውቅሻለሁ። የሱፐርፖል ጊዜ እነማኪ ቤት የነበርሽው አይደል? ልክ ነሽ አልኳት። እኔም አስታውስሻለሁ፣ ግን ስምሽም ማዬ ስንልሽ ስለነበር በዚህ ስምሽ አላወቅኩሽም። ማዬ ጓደኞቼ ሲጠሩኝ የሚጠቀሙት ስም ነው አለችኝ። አሁንም በሙሉ ፈገግታ። ጥቂት ጊዜ ስለ ራሳችንና ስለ ቸርች ስናወራ ቆየንና ስለደረሰባት አደጋ መነጋገር ጀመርን። ማዬ እንደምትለው ከዚህ በፊት ራሷን ስታ አታውቅም። እንደዚህ አይነት የራስ መሳት ክስተት ሲያጋጥማት የመጀመሪያዋ ነው። የቤታችን የላይኛው ፍሎር ላይ ቆሜ አዞረኝና ወደኩ። ከዛም በኋላ የማስታውሰው ነገር የለም። ቤሪዬ በአጋጣሚ ቤት ነበር። እሱ ሲቀሰቅሰኝ ነው ራሴን ከ7 ደረጃ በታች መሬት ላይ ያገኘሁት አለችኝ። አወዳደቋን ስትነግረኝ ዝግንን አለኝ። የተለያዩ የምርመራ ጥያቄዎችን ስጠይቃት ሌሎች የሚደረጉ የሕክምና ፕሮጀክቶችን ስናወራ ቆይተን ለወጣ ስር ባሮክ መጣ። ገና እንደገባ በድንጋጤ ያይን ጀመር። በትህትና ሰላምታ ሰጠው። ቤሪዬ አስታወስካት? ሳናት እኮ የሱፐርቦል ጊዜ እነማኪ ጋር አብራን ጨዋታ ስታይ ነበረችው አለችው። ባሮክ የኔንም ሰላምታ የማየንም ንግግር የሰማ ይመስል መልስ ሳይሰጥ እዚህ ነው የምትሰሪው? ቀይ አይኖቹን አፍጥጦ ጠየቀኝ። አዎ ስል መለስኩና የስራዬን ዘርፍ አስተዋወቅኩ። ለጥቂት ጊዜ ዝም ብለው ሲያየኝ ቆየ፣ ምንም ሳይናገር። ዊርድ የሆነውን ዝምታ ለመስበር ብዬ ማዬ ራሷን ስታገኘት ያየው ነገር አለ
ንገረኝ እስኪ ስል ጠየቅኩት። ምን ለማወቅ ትፈልጊያለሽ? ፊቱን ኮስኩሶ በቃ ያየውን ነገር ለምሳሌ አይኖቿ ክፍት ነበሩ፣ ካፌ የሚወጣ ፈሳሽ ነበር። ምንም አላየሁም አለኝ። ከስራ ስገባ መሬት ላይ ወድቃ አገኘኋት። ያየሁትን ሁሉ ለሌሎች ሐኪሞች ነግሬያቸዋለሁ። የምጨምረው ሌላ አዲስ ነገር የለም። ፊቱን እንዳኮሳተረ መለሰልኝ። ከዚህ ሰው ነገር ስለማይገባኝና ስለሚያናድደኝ ከዚህ በላይ ገፍቼ መጠየቅ ስላልፈለኩ ሁለቱንም ተሰናብቼ ወጣሁ። እንደገና ወደ ኮምፒውተሩ ጋር ሄጄ የሕክምና ፋይሏን ማጥናት ጀመርኩ። ካት ስካኗ አርኤምአይ ኤኮ ሁሉም ምርመሮች ምንም አያሳዩም። ሁሉም ማዬ በሰላም ጤናማ ወጣት እንደሆነች ይመሰክራሉ። ስቆይና ሳስበው ግን የሆነ ነገር ይከነክነኝ ጀመር። በተለይ 3 ነገሮች ጥያቄን ፈጠሩብኝ። 1 ማዬ በወደኩበት ጊዜ ባሮክ ቤት ውስጥ ነበር ነው ያለችው። ባሮክ ደግሞ ከስራ ስመጣ ወድቃ አገኘኋት ነው ያለው። የሁለቱ ንግግር በራሱ እርስ በርስ የሚጋጭ ነው። ጥንዶቹ ለምን ሁለት አይነት ነገሮች ሊናገሩ ቻሉ? 2 እቺ ወጣት ልጅ ራሷን ስታ ብትወድቅ ያለባትን ችግር በሕክምና ምርመራ የመገኘት እድሉ ሰፊ ነው። ለምን ሊገኝላት አልቻለም? 3 የደረሰባት አደጋ በሙሉ የሚያሳየው በሆነ ነገር ተገፍታ የወደቀች እንጂ በራሷ ራሷን ስታ እንዳልወደቀች። ራሷን ስታ ካልወደቀች ማን ገፍቷት ወደቀች? በእነዚህ ምክንያቶች እንዲሁም ከሌሎች ስለ ባሮክ ከሰማሁት በራሴም ካየሁት ተነስቼ ማዬ ምናልባት ያደጋው ምንጭ ሌላ ነገር ይሆናል ብዬ ተጠራጠርኩ። ማዬን ለብቻዋ ለማናገር ወስኜ አመቺ ጊዜ ይፈልግ ጀመር። በሚቀጥለው ቀን የተሰበረውን የእግሯን አጥንት ለመጠገን ቀዶ ጥገና ይደረግላት ነበር። ከዛ በኋላ ባሉት 3 ቀናት ማዬን ለብቻዋ ለማናገር በፈለግም ነገር ግን ማዬን ለብቻዋ ማግኘት እጅግ አስቸጋሪ ሆነ። ባሮክ እንደታማኝ ጠባቂ እንዳጥር ሁሌም በዙሪያዋ ነው። በአራተኛው ቀን አመሻሽ ላይ ግን ተሳካልኝ። ማዬን ለማየት ሲሄድ ብቻዋን ነበረች። ወደ ተኛችበት አልጋ ጠጋልኩኝና ሰላምታ ሰጠኋት። ሃይ ሳይ አለች። ያ ሙሉ ፈገግታዋ መቼም በፊቷ ላይ እንዳለ ነው። ስለ ባሮክ ስጠይቃት ቤት አንዳንድ እቃዎች ሊያመጣ አሁን እንደሄደ ስትነግረኝ ሳስበው የነበረው ነገር ለመነጋገር አመቺ ጊዜ አሁን እንደሆነ አመንኩኝና ጀመርኩ። የአእምሮ፣ የልብ፣ የነርቭና ሌሎች ነገሮች ላይ እንዲሁም የላቦራቶሪ ውጤትሽን በደንብ ስንከታተል ቆይተናል። በሁሉም ምርመራዎች ላይ ራስሽን ሲያስት የሚችለው መንስኤ ማግኘት አልቻለም አልኳትና ዝም ብዬ አያት ጀመር። አዎ ሌሎች ሐኪሞችንም ነግረውኛል። እንግዲህ ራስን መሳት የአንድ ጊዜ ችግር ሊሆን ይችላል። ትንሽ አሰብ አደረኩኝና ልል የፈለኩትን መናገር ጀመርኩ። ማዬ ይቅርታ አድርጊልኝ፣ እኔ ግን ሳስበው ራስሽን ስተሽ የወደቅሽ አይመስለኝም። ድንጋጤ ፊቷ ላይ ነበርኩ። ምን አልሽ ሳይ? ተንተባተበች። ቀጠልኩ። እኔ የሚመስለኝ የሆነ ሰው ወርውሮ ይጣልሽ ነው የሚመስለኝ። ይህን ያደርጋል ብዬ የምጠራጠረው ደግሞ ባልሽ ነው። ብያት አትኩሬ መለከታት ጀመር። ለመጀመሪያ ጊዜ አይኗን ከኔ ላይ አንስታ ወደ ግድግዳው ዞረች። በአይኗ ውስጥ እንባ ግጥም ሲል አየሁ። ውስጤን የሆነ ነገር ሲወራኝ ተሰማኝ። ንዴት፣ ቁጣ፣ እልህ አላውቅም፣ ግን የሆነ ነገር። ባሮክ እየደበደበሽ ነው አይደል? እሱ ነው አይደል ከደረጃው ላይ እየወረወረሽ? ንገሪኝ ማዬ። እንባዋን ቀስ ብላ ጠረገች። ጥቂት ዝም አለችና ወደ እኔ ዞረች። ፈገግ ብላ በአይኗ ውስጥ ፍቅር እየታየ ከዛም ጥያቄ መለሰችልኝ። አይደለም ወድቄ ነው፣ ቤሪ ያልነካኝ። ብዙ ጊዜ ጥቃት የሚያደርስባቸው ሰዎች እንደሚከላከሉ ዘብ እንደሚቆምላቸው የስነ ልቦና አዋቂዎች ይናገራሉ። ማዬም ይህንን እንዳደረገች እንደሆነ ጠርጥሬ ይህን ላስረዳት ስሞክር አቋረጠችኝ። ሳይ በሙያዬ ነርስ ነኝ። አንቺ የምትይውን በሙሉ አውቃለሁ። ቤሪ የሆነ ነገር አድርጎኝ እሱን ለማዳን እየተከላከልኩ አይደለም። ግን ደግሞ ሌላ ነገር ልንገርሽ። ራሴን ከፍና ዝቅ አደረኩኝ እንድትነግረኝ። ቤሪ የኔ ፍቅር ነው። እንዲህ ቢያደርግ እንኳን ለፖሊስና ለእስር አሳልፌ አልሰጠም። ምክንያቱም ባሌን አፈቅረዋለሁ። ባሌ ምንም ቢሆን ማንም ቢሆን ምንም ቢያደርግ የኔ ድርሻ እሱን መውደድና ማፍቀር ነው። ትንሽ አቆመችና መናገሯን ቀጠለች። ቤሪዬን እወደዋለሁ። ወድጄ ደግሞ እንደገና እወደዋለሁ።
ብዙዎች ቤሪዬ እንደሚጠላኝ ይነግሩኛል። እንደዛ እየጠላኝ እኔ እንዴት ለወደው እንደቻልኩኝ ይጠይቁኛል። መልስ አጭር ነው። ጥላቻ ውድቀት ነው። መጥላት መውረድና መዝቀጥ። ቤሪዬ ቢጠላኝም እንኳን እኔ ግን እሱን መውደድና ማፍቀሬን እቀጥላለሁ። አንድ ቀን ደግሞ ፍቅሬ እንደሚያሸንፈው አምናለሁ። የመውደዴ ኃይሌ ጥላቻውን ጽኑ ግንቦች አፈራርሶ ብርሃን እንደሚያሳይ ያውቃል። ያኔ ልቡ ሲበራለት ፍቅርን የመስጠትና የመቀበል ሀሁን መማር ይጀምራል። ስለዚህ ሳይ የምነግርሽ ነገር አጭር ነው። ባሌ ቤሪዬ የኔ ፍቅር የኔ ውድ ቢመታኝም እንኳን ቢወረውረኝም እንኳን አሳልፌ ግን አልሰጠውም። እስር ቤት አስገብቼ ህይወቴን አላበላሽም። መውደዴን ማፍቀሬን እቀጥላለሁ። ዝም ብዬ እየሰማት አይኗን አየዋት። በአይኗ ውስጥ የሚታየው ጥልቅ ፍቅር የዋህነት ነው። መለስ ብዬ ደግሞ አእምሯ ትክክል ያልሆነ መሰለኝ። የምታወራው ሁሉ የማይገባ አልገባችኝም። የሚጠላውን የማይወድ የማይገባ ልብ አላት። ባላንጣውን አጥቂዋን የምታፈቅር የማትገባ ነፍስ ውስጥ አለ። ይህ ደግሞ የዋህ ነፍሷና ልቧን ተጠልሎ ተጠግቶ ካለው ከሆነ አደጋ ልትገባበት ካለ ገደል ላድናት እንደሚገባኝ ተሰማኝ። ተጋልኳትና ላሳምናት ላውራት ጀመርኩ። መውደድሽና ማፍቀርሽ ባልከፋ ግን ማዬ ከዚህ ሁሉ ግን በጣም ልትጎጂ አልፎ ሁሉ ልትሞች እንደምትችይ ታውቂያለሽ። እንዲህ ያሉ አንዳንድ ሰዎች ልብሽን አካልሽን ሰብሮ ሊያጠፉሽ ይችላሉ። ታውቂያለሽ። እርጋታ ሰላምና መተማመን በሰፈነበት ፊቷ አሁንም ትክ ብላ አየችኝ። እኔ አልሞትም እኖራለሁ። ህይወቴ እስካለ ባሌም ከኔ ጋር ሆኖ እስካለ ድረስ ማፍቀሬን እቀጥላለሁ። እየተሸነፍሽ የምታሸነፊበት ኃይል ፍቅር ብቻ ነው። በዚህም ሆነ በዚያ አንድ ቀን በፍቅር እንደማሸነፍ አውቃለሁ። ባሌም በተመለከተ አንድ ነገር ብቻ ባለዕዳ ነው መሆን የምፈልገው። የማፍቀርና የመውደድ ባለዕዳ ይኸው ነው። እኔን ሲያስብ የኔ ስም ሲነሳ እንዲያስምና እንዲያስታውስ የምፈልገው ፍቅሬን ብቻ ነው። እንዲያውም ከስሜ ምዕራፍ የበለጠ ፍቅሬን እንዲያስታውስ ፈልጋለሁ። ብዙ ጊዜ ወስጄ ማየን ላሳምኛት ብሞክርም እሷ ግን ከምታምነው መንገድ ፈቀቅ የማትል ጽኑ ተራራ ሆነችብኝ። የማህበራዊ ሰራተኛና ካውንስለሮች መተው እንዲያነጋግሩሽ አድርጋለሁ። ጥርቃሬንም ለሚመለከተው አካል ሪፖርት አድርጋለሁ። ስላት በመጨረሻ ደስ ያለሽ አድርጊ ሳይ እኔ ግን ከሐሳቢና ከእምነት የሚንቀሳቀስ የለም አስረግጣ ነገረችኝ። ሰራተኞቹ መተው ቢያናግሯት ያደረገችው እንዳለችው ነው። ተለይቻት ከወጣው በኋላና ቤት ደርሼ ሁሉ ማዬን አእምሬ ማውጣት አልቻልኩም። ምን አይነት ልብ ነው ያለ? ምን የሚሉት ነው እንዲህ አይነት ፍቅር? እንዲህ የዋህ ሆኖ ፍቅር ስትል ከባሮክ ሊደርስባት የሚችለው ጉዳትና መከራን ሳስብ ከልብ ያዘንኩኝ። ግን ምን ማድረግ እችላለሁ? እዚህ ሀገር የተጠቃው ሰው የሆነ ነገር ብሎ ሪፖርት እስካላደረገ ድረስ ማንም ምንም ለማድረግ አስቸጋሪ ነው። በሚቀጥለው ቀን ስራ አልነበረኝም። በስስተ ቀን ላያት ሲሄድ ማዬ ከሆስፒታሉ ሕክምናን ጨርሳ ለመውጣት የክፍሏ በር ላይ አገኘኋት። ባሮክም አብሯት ነው። ሰላምታ ተሰጣተን ብዙም ላውራት አልቻልኩም። ባሮክ የተቀመጠበትን ዊልቸር ይገፋ ጀመር። እንዲሄዱ ቢያንስ ያለሽበትን ሁኔታ ለመከታተል ደውዬ ልጠይቅሽ ስልክሽን ስጪኝ ስላት እኔ ስልክ የለኝም በቤሪዬ ደውይልኝ አለችኝ። ባይጠመኝም ደስ ባይለኝም የባሮክን ስልክ ወስጄ የኔንም ሰጠሁት። ባሮክ ማየን እየገፋ ይዟት ሲሄድ ከአይኔ እስኪሰወሩ አየኋቸው። ወደ መስዋዕት የምትሄድ እርግብ መሰለችኝ። ማየ ወደ መታረድ የምትነዳ የዋህ በግ። ከሆስፒታል ከወጣች በኋላ በተደጋጋሚ ባሮክ ቁጥር ላይ ብደውልም የድምጽ መልእክት ባስቀምጥም አልመለሰልኝም። ለነገሩን የሚመልስልኛል ብዬ አልጠበቅኩም። በዛው ሰሞን እኔም ሀገር ቤት ለወራት የሚሄድበት ጉዳይ ስለነበረኝ ተጓዝ። ከጉዞዬ መልስ አንድ ቀን የምሽት ፈረቃ ሰርቼ ስራ በዝቶብኝ አረፋፍጄ ስወጣ ከኋላዬ ሳዬ የሚል ጥሪ ሰምቼ ዞር ስል ማዬ ቆማለች። ሳይት ማመን አልቻልኩም። አጠገቤ መታ ቅፍ አድርጋ ሳመችኝ። እኔ አላምንም። ስንት ቀን መሰለሽ አንቺን ፍለጌ መጣሁት። ስልክሽን ሁሉ አስፈልጌ ደወልኩልሽ እኮ። ሀገር ቤት ከርሜ እንደመጣሁ ነገርኳትና ምን ነው በሰላም ነው የፈለግሽ? የሆነ ቦታ ተቀምጠን እናውራ። ማዬ የሆነ ነገር ልትነግረኝ እንደሆነ ያስታውቃል። በደስታ
በየአቅራቢያችን ወዳለ ስታርባክስ ቡና መሸጣ ሄድንና ተቀመጥን። ፊት ለፊቴ ተቀምጣ ፊቷን ሳይት ማዬ ትንሽ ጠቆር ያለች ትመስላለች። በተለይ ነው አዚሯ ፊቷም መበጥ ያለ ይመስላል ከማልቀስ ወይም እንቅልፍ ጥራት። እንደዛም ሆና ግን አሁንም መልካምነቷ ፈገግታዋ ፊቷ ላይ እንደተነጠፈ። እሺ ምን አዲስ ነገር አለ? ሁሉ ነገር ሰላም ማዬ ጠየቅኩ። ማዬ አንደኛዋን ጥፍሯን በሌላው እየነካካች አቀርቅራ ዝም አለች። ጥቂት ቆይታ ቀና ስትል ግን ከዓይኗ እንባ መንታ ሆኖ እየወረደ ነበር። በዓይኗ ውስጥ ፍቅር፣ ደስታን እንዲሁም ዝም ብላ የምታዘንበው ማዬ ለኔ ፍቅር ጥግ የሳቅ ጣሪያ የሆነችው ጌጅህ ጠይሙ ማዬ እንዲህ እንባ ሲረግፍ ሳይ በድንጋጤ አንደበቴ ተለግሞ የምለው ጠፍቶኝ ቃላቶቹ ከትናጋ ያልወጣ ብለው ዝም ብዬ ያጀመር። ማዬ ስቅስቅ ብላ ስታነባ ሳያት ግን አላስችላለኝ። የኔም እንባ በዓይኔ ውስጥ ሞላ። ከዛም ጠጋ ብዬ እጇን ያስኩኝና ማዬ ምን ሆንሽ እባክሽ ንገሪኝ ከእምቤ ጋር እየታገልኩ ጠይቃት ጀመር። እንደዛ ስላት እንደምንም ታግላ ማልቀሷን አቆመችና ትንፋሿን ሰብስባ ያስጨነቃትን ነገረችኝ። ጥሎኝ ሄደ እኮ ቤሪዬ ትቶኝ ሄደ። ዓይኖቼ ባለማመን ተከፈቱ። ደነገጥኩ። የፈለገ ቢሆን ይህን አልጠበቅኩም። ባሮኪችን የመሰለች ቆንጆ ፍቅር የሆነች ልጅ ትቶ ሄዳል ብዬ በህልሜም በእውኔም አልገመትኩም። መች ነው የሆነው? 3 ወር አለፈው። አልፈልግሽም አብርሽ መሆን አስጠላኝ፣ ሌላ ሴት ወደድኩኝ ብሎ ሄደ። አብሮ የምትሰራ ልጅ ወጣ። እንደገና በማዬ ዓይን ውስጥ እንባ ሞላ። ጥርሷን ነክሳ ላለማልቀስ ብትታገለም ግን እንባዋ ፈንቅሎ ወጣ። አጎንብሳ እንደገና ስቅስቅ ብላ ማልቀስ ጀመረች። አለቃቅሷ ውስጤን በሐዘን ሰይፍ ከፈለው። በቃ አጎንብሽ የኔም እንባ አብሮ ይወርድ ጀመር። ለብዙ ደቂቆች አብሬያት ሳነባ ሳባብላት ሳጽናናት ቆይታ ግን ተረጋጋች። መጫወት ጀመር። ጊዜ ያለሽ ሳይ አንዳንድ ነገሮች ባወራሽ በደንብ ነው ያለኝ ስል መለስኩ። ቀኑ ሙሉ ቢፈጅ እንኳን ላንቺ ጊዜ አለኝ። ማዬ ፊቷ በደስታ በራ። ለምን እንደሆነ እንጂ የማወራው ሰው ስፈልግ ሁሌም ወደ ልብ የምትመጪው አንቺ ነሽ። በቃ አንዳንዴ ዝም ብሎ እንዲሰማሽ እንዲያደምጥሽ የምትፈልጊ ሰው አለ አይደል? በቃ ያንን ሳስብ ሁሌ አንቺን ሳይ ወደ እኔ ልብ ትመጫለሽ። አዳምጥሻለሁ። ሁሌም ልብሽን የምታፈሽ ሰው ስትፈልጊ እኔ ጋር መደወል መምጣት ትችያለሽ። አረጋጋጥኩላት። ማዬ ደስ ብሏት እንደ ድሮዋ ፈገግ ብላ ታወራልኝ ጀመር። ያለፈችበትን ከባሮክ ጋር የነበራትን ህይወት እኔም መሰማት ጀመር። ልቤንም ሐሳቤንም ሰብስቤ ቤሪዬ ኃይለኛ ነው ማዬ ጀመረች። በዛ ላይ ቤሪዬ ደረቅ ፍቅር የማይገዛው ልብ አለው። በእኔ ላይ ደግሞ ዝም ብሎ ከመሬት ተነስቶ አይቶኝ ይናደዳል። የሆነ ምክንያት ካገኘን በቃ ለቀናት ነው ስቄን የሚያሳየው። በነገራችን ላይ ባለፈው ያደጋው መንስኤ ልክ ነበርሽ። ተናዶ ከደረጃ ላይ የወረወረኝ እሱ ነው። ለምን እንደሆነ ታውቂያለሽ? ለምን? ግንባሬን ሰብስቤ አኮሳትሬ ጠየቅኩኝ። ቤሪዬ የሚያናድድ ነገር ብዙ ነው መቼም። ከሚያናድዱት ነገሮች አንዱ ድሮ ባል ከስራ ሲመጣ ቤት ካላገኘኝ ነው። በቃ ለዚህ ብሎ ከስራ አሳቻ ሰዓት ላይ ይመጣል። በቀን 2-3 ጊዜ በላንድ ላይን የቤት ስልክ ይደውላል። እኔም ምንም እንኳን ቤሪዬ ትክክል አለመሆኑን ባውቅም ደስ እንዲለው ብዬ በቃ በጣም እጠነቀቃለሁ። ሁሌም ስራ ካልሆንኩኝ ቤት ጠብቀዋለሁ። ከደረጃው የወረወረኝ ቀን ግን በአቅራቢያችን ያለች እህቱ ቤት ውስጥ ብቻሽን ከምትሆኚ እኔ ጋር መተሽ ተጫወቺ ብላ ለመነችኝ። አይሆንም ብላ ታሻፈረኝ ነኝ ብላ ተራይዘችኝ። ሳስበው ቤሪዬ ስራ ነው ደሞም በሄድ የሚሄደው እህቱ ጋር ነው ብዬ ሄዱ። ብዙም አልቆየሁ ስመለስ ቤሪዬ ቤት መጥቷል። በቃ በዛ ጀመረ። ኧረ ተው ቤሪዬ አንተ እህት ቤት ነው ሄድኩት ብለው ላሳምነው በሞክር አልሰማለ። ንዴቱ እየጨመረ ሄደ። በመጨረሻ ሳላስበው ገፍትሮ ጣለ። የትኛው ባል? በዛ ላይ እዚህ አሜሪካን ሀገር ከስራ ሲመጣ ቤት አላገኘሁሽም ብሎ ሚስቱ እንደዚህ ያደርጋል። ደግሞ ይቀረው ይቀር የራሱ እህት ቤት ሄድሽ ብሎ ሰው ሚስቱን 7 ደረጃ ወደ ታች ያሽቀነጠራል። ማዬ ፈገግ አለች። ቤሪዬ እንደዛ እየተናደደ አየር ወፈረ። ቀጠነ እያለ ሲበሳጭ እኔ ግን በቃ ወደድኩት። ሰውዶ ደግሞ እሱ ጭራሽ ጥሎኝ ሄደ።
አሻግራ ወደ ማዶ እያየች ትንሽ አሰበችና ደግሞ ቀጠለች። እንደገና ደግሞ እኮ በጣም ቅናታም ነው፣ እጅግ በጣም ቅናተኛ ነው። ቅናተኛ ብለሽ መደበኛ ተራ ቅናተኛ አይደለም። የሱ ቅናት ደረጃው ከፍ ያለ ነው። የሆነ ቦታ አብረን ወተን ሰው ካየኝ በቃ አለቀ። እንኳን ወንዶች አይደለም ሴቶች ውበቴን ካደነቁ በጣም ይበሳጫል። መልኬን ታይ፣ ከእናንተ ከእህቶቼ ጋር ስጫወት ሲያየኝ እጅግ በጣም ይቀናል። ፈርዶብኝ ደግሞ እኔ ሳቄ ከንፈሬ ስር ነው፣ ቅርብ ነው። የሆነ ያልሆነ ያስቀኛል። ከሳኮን ከተጮትኩም ቤሪያ ፎን አውጥቶ እንደዚህ የምታደርጊው ከሌሎች ጋር የምትስቂ የምትጫወቸው እኔን ለማስቀናት ነው። በቅናት አቃጠልሽኝ፣ ልትገድኝ ነው ብሎ ሊጨቀጭቀኝ ጀመራል። ሌላ በጣም የሚከበድ በጣም ያሳዘነኝን ነገር ልንገርሽ። እኔ በጣም ልጅ እወዳለሁ። ሕፃን በፎቶ ሳይ ልቤ በደስታ ይደልቃል። ነፍሴ ትንሰፈሰፋለች፣ አንጀቴ ይላወሳል። የራሴ ልጅ ቢኖርኝማ እኔ እንጃ ምን እንደምሆን። ላፍታ ትንሽ ንግግሯን አቆመች። ፈገግታዋ ጠፋ። ፊቷ ፍጭጭ አለ። አንድ ቀን አለች። አንድ ቀን ቤሪዮን እባክህ ልጅ እንውለድ ብዬ ጠየቅኩት። አንወልድም አለኝ። መቼም ካንቺ ልጅ መውለድ አልፈልግም። በጣም ደንግጬና ተገርሜ ለምን አልኩት። ምን እንዳለኝ ታውቂያለሽ? ምን አለ? ካፋ የሚወጣውን ለመስማት እየጠበቅኩ ነው። ካንቺ ልጅ አይኖረኝም። ልጅ ከወለድሽ በኋላ ከልጅሽ ጋር ሆነሽ እየሳቅሽ እየተደሰሽ ስታስቀኝን ልትኖሪ አይደል? ከልጅሽ ጋር ሆነሽ መቼም ለኔ ጊዜ አይኖርሽም ማለት። እንደዛ ሲለኝ መጀመሪያ ቀልድ መስሎኝ ነበር። የልጅ ነገር ሁለተኛ እንዳታነሽብኝ ብሎ በከባዱ ሲያስጠነቅቀኝ ግን የደነገጥኩት ድንጋጤ መቼም አልረሳው። ቤሪዬ ጤነኛ ሁሉ አልመሰለኝም። ማን እስኪ ገና ያልተጸነሰ ባልተወደደ እጁ የሚቀና ገና ፈጣሪ ልጅ ይስጠን አይስጠን እንኳን አናውቅም። የኔ ፍቅር ግን እንዲህ ነበር። የአብራኩ ክፋይ እንኳን ገና ሳይመጣ ያስቀናው ነበር። ማዬ ይህን ንግግሯን ከመናገሯ በፊት ፊቷ ጭፍክክ ያለበት ነገር ተገለጠልኝ። እኔ ራሴ የምሰማው ነገር እየከበደኝ ነበር። ይዘገንናል፣ በጣም ያስጠላል። ማዬ ቀጠለች። እሱ እንደዛ ሲቀናብኝ ከቅናቱ የተነሳ የምገባበት ሲጠፋኝ እኔ ምን አደረኩኝ? እኔ ወደድኩት። ወድጄው ደግሞ መልሼ ወደድኩት። ሰውደው ደግሞ በመጨረሻ አስቶቶኝ ሄደ። ማዬ ከፊት ያለውን ቡና ነሳችና ሳትቀምሰው መለሳ አስቀመጠችው። እንደገና በሚያማምሩት አለንጋ ጣቶቿ አንዱን ጥፍር በሌላኛው መነካካት ጀመረች። ጠይሙ ፊቷ ላይ ያው ፈገግታ እንደደበዘዘ ሲሄድ አየሁ። ከባሮክ ጋር ስትኖር የደረሰባት ያጋጠማት ሁሉ እንዲመስለኝ ውብ ፈገግታዋን ደስታውን ሊጠናቀቅ ያለ እኩይ ባህሪ የጠራውን ፍቅሯን ሊያፈርስ ያለ ክፉ ጥላቻ። ፈገግ ብላ እንደገና ደግሞ ማውራት ጀመረች። ቤሪዬ እኔን አይወደኝም፣ ወዶኝም አያውቅም። ታውቂያለሽ ከኢትዮጵያ አግብቶ ወደዚህ ሀገር ሲያመጣኝ ገና 19 ዓመት ልጅ ነበር። ላለፉት 5 ዓመታት አብሮኝ ሲኖር አንድ ቀን ጥሎኝ እንደሚሄድ ያውቅ ነበር። አቅዶት ተዘጋጅቶ ነበር። ይህም በምን እንዳወቅኩኝ ታውቂያለሽ? ቡናዋን አነሳችና ቀመሰችው። ከዓመት 6 ወር በፊት ከቤሪዬ ጋር ቤት ገዛን። ቤቱን ስንገባ ቤቱ በእኔ ስም መሆን እንዳለበት ነገረኝ። ምክንያቱም የሚያደርገው ደግሞ የእሱ ክሬዲት ሂስትሪ ደካማ ነው ብሎ ነው። አስቢ፣ እሱ እኮ ኢንጂነር ነው። በዛ ላይ ከኔ በለጠ እዚህ ሀገር ኖሯል። ግን እኔ ቤሪዬን የኔ ፍቅር ስለምወደው ስለማፈቅረው አንድ ቀን ቢሆን ተጠራጥሬ አላውቅም። ስለዚህ የሚለኝም በሙሉ እሺ ብዬ ነው የማደርገው። ቤት በእኔ ስም ተገዛ። የሆነ ሁሉ የገባኝ የበራልኝ ቆይቶ አሁን እሱ ጥሎኝ ሲሄድ የቤቱ ዕዳ በሙሉ ለኔ ቀረ። በቅርቡ ለራሱ የገዛው መኪና እንዲሁ ዕዳው በእኔ ስም ሆኖ ቀረ። ዛሬ እዚህ ሆስፒታል የመጣው ተጨማሪ ስራ ፈልጌ ላመለክት ነው። ምክንያቱም እሱ ከሄደው በኋላ በየወሩ የምከፍለው ዕዳ ከአቅሜ በላይ ነው። በቃ በሁሉም አቅጣጫ ብታየው ቤሪዬን ከመልካሙ ስፍራ አንስቶኝ ነው ሰው የሌለበት የሆነ የበረሃ ምድር በዕዳ ላይ አድርጎ ወስዶ ጥሎኝ ሄደው። ማዬ ቆም ብላ አሰበችና ቀጠለች። አንዳንዴ ሳስበው እንዴት እንደዚህ ሊጠላኝ ቻለ ብዬ ራሴን ጠይቃለሁ። ምን አድርጌው ነው እላለሁ። የማይወደኝ ከሆነ ስለምን ኢትዮጵያ ድረስ መጥቶ ትልቅ ሰርግ ደግሶ አገባኝ? ለምን የመጀመሪያ ፍቅሬ ለመሆን ወሰነ? እንደዚህ ሊጠላኝ ወይም ከጠላኝ ለምን ሚስቱ አድርጎ ወሰደኝ? ለምን ቃል ገባልኝ? እኔ እኮ ባሌን ቤሪዬን እወደዋለሁ፣ ከልቤ ከነፍሴ አፈቅረዋለሁ።
እኔ እንዲህ ስወደው የኔ ፍቅር የኔ ውድ ቤሪ ግን እንዴት እንደዚህ አጥብቆ ሊጠላኝ ቻለ? ትቶኝ ጥሎኝ እስኪሄድ ድረስ ለምን ጠላኝ? ሁሌ ራሴን ጠይቃለሁ። ውብ ፊቶቿ ላይ ባሉት የሚያምሩ አይኖቿ አይኔን ታይን ጀመር። የዋህ አስተያየቷ ያሳዝናል፣ ልብን በሐዘን ይወጋል፣ ስፍስፍ ያደርጋል። በየዋህ ፍቅር አይኖቿ እንዲህ ስታየኝ የጥያቄዎቿን መልስ ከአይኔ ውስጥ የምትፈልግ ነበር የምትመስለው። አይኔን ስታይ እኔም መልሼ ሳያት ማዬ በኔ አይን ውስጥ ለጥያቄዎቿ መልስ የምታገኝ መስል ዝም ብላ ስታየኝ እኔም እያየኋት ነው። የራሴን ጥያቄዎች ይዤ ከማዬ አይን ውስጥ መልስ እየፈለኩ ነው። ስለዚህ ልጅ በውስጤ ጥያቄዎች ይመላለስ ጀመር። የዚህ ልጅ ልብ እንዴት እንደዚህ አፍቃሪ ሊሆን ቻለ? በዚህ ሁሉ ነገር ውስጥ አልፋ እንዴትስ ባሮክን በሙሉ ልቧ ልትወድ ቻለች? ይህን ሁሉ ያደረጋትን ልጅ ትቷት ሄዶ እንኳን ቤሪዬ የኔ ፍቅር የኔ ውድ እያለች ትጠራዋለች። ምን አይነት ንጹህ ፍቅር ነው! እንዴት በዚህ ብዙ ቆሻሻ በበዛበት ዓለም ይህ የማዬ ፍቅር ጥርት ያለ የነጠረ ሆኖ ተገኘ? እንዴት ፍቅሩ አልተበረዘም? እንዴት አልተደበላለቀም? እንዴት ቆሻሻ አላደፈረሰውም? በአግራሞት አትኩሪ ያየኋት ከራሴ ጋር እነዚህን ጥያቄዎች በሐሳቤ ሳመላለስ ማዬ ከምዕናቤ ቀሰቀሰችኝ። አንድ ነገር ታደርግልኛለሽ ሳይ? ጠየቀችኝ። የፈለግሽውን አደርጋለሁ መለስኩኝ። ምን ላድርግልሽ? እስኪ ቤሪዬ ጋር ደውለሽ አነጋግሪልኝ። የኔን ስልክ አንስቶ አያውቅም። ብዙ ጊዜ ደወልኩኝ ግን አያነሳም። በእህቱም ባስለምነው አይሆንም ብሏል። እንደው አዲስ አንቺን ቢሰማ ደግሞ ሞክሪው እስኪ። ምን አልኩ በድንጋጤ አይኔንም አፌንም ከፍቼ። ጥያቄዋን ማመን አልቻልኩም። ከዚህ ሁሉ በኋላ እንደገና ወደ ባሮክ ወደ አንቺ እንዲመለስ ትፈልጊያለሽ? ሲመለስስ ትቀበይዋለሽ? ይቅርስ ትይዋለሽ? ገርሞኝ ጠየቅኳት። ማዬ እርጋታ በፈሰሰበት ፊቷ በሙሉ ፈገግታ አየችኝ። ቤሪዬን ይቅር ማለት ካልቻልኩማ እንዴት ፍቅሬ ፍጹም ሊሆን ይችላል? ቢመለስ አዎ በሙሉ ልቤ ይቅር ብዬ እቀበለዋለሁ። ባለ አድርጌ መልሼ እወስደዋለሁ። በልቤ ዋው አልኩኝ። ማዬ አትገባኝም። መቼም ገብታኝ ተረድቻት አላውቅም። እባክሽን ደውይለት እያለች አጥብቃ ብትለምነኝ ስልኬን አውጥቼ ወደ ባሮክ ደወልኩ። በልቤ ባሮክ እባክህ ስልኩን አታንሳው እያልኩ እየለመንኩ፣ እሱ መች ስራ ፈቶ ስልኩን አላነሳውም። የዛለት ከማዬ ጋር ለረጅም ጊዜ ስንጫወት ቆይተን ስንላይ ሳይ ደጋግመሽ ለቤሪዬ ደውይለት እሺ ስትል በተማጽኖ ጠየቀችኝ። እኔም ምንም ደስ ባይለኝም እሺ ብዬ ተስማማሁ። በሚቀጥሉት ቀናት ለማዬ የገባሁት ቃል ለማክበር ደጋግሜ ባሮክ ጋር ደወልኩ። አላነሳም። መልእክት አስቀመጥኩኝ፣ አልመለሰልኝም። ጭቅጭቄ ቢሰለቸው ነው መሰለኝ በመጨረሻ ቴክስት አደረገልኝ። ቴክስቱን ይላል ስለ ምዕራፍ ምንም ነገር ማውራት አልፈልግም። ባጭሩ አልፈልጋትም። እኔ ራሴ ኑሮ መኖር ጀምሬያለሁ። መልሰሽ አትደውል። መልሱ እጅግ ቢያናደኝም ቢያበሳጨኝም አገኝቼው ልኩን ንገሪው ቢያስብለኝም በኋላ ላይ ግን ንቄው ተውኩት። ከማዬ ጋር በሳምንት ብዙ ቀናት እየተደዋወልን ስንጫወት የባሮክን ምላሽ አልነገርኳትም። ይጎዳታል ብዬ የምሰራበት ሆስፒታል ከተገናኘን በግምት ከ4 ሳምንት በኋላ ማዬ ደወለችልኝና ሳይ እዚህ ከተማ ሙቭ ላደርግ ነው አለች። ምን? ያላሰብኩት ነገር አስደንግጠኝ። ለምን? በቃ እዚህ ከተማ ምን ቀረሽ ብለሽ ነው? ቤሪዬም ጥሎኝ ሄዷል። ቤቱንም ስላልቻልኩበት ባንኩ ልስደው ነው። ግን ደስተኛ ነኝ ሳይ። ፈጣሪ ላይ ይሆናል። አዲስ ስፍራጄ እንደ አዲስ ጀምራለሁ። አነጋገሯ ካፋ ያለ ተስፋና እምነት የነበረበት ነበር። ታዲያ ወዴት ለመሄድ አሰብሽ? አልወሰንኩም አለች። ግን የሚሄደው ፀሐይና ሙቀት በብዛት ያለበት ከተማ ነው። የዚህ ከተማ ዝናብና ቅስቃሴ ሰልችቶኛል አለች እየሳቀች። በቅርቡ ወስኜ ሙቭ አድርጋለሁ። የምሄድበት ከተማ ደርሼ በደንብ ከለመድኩኝ በኋላ ደውልልሻለሁ። መተሽ ታይኛለሽ። ቀጥለን ብዙ ስናወራ ስታስቀኝ ቆይታ ስልኩ ተዘጋ። በንግግሯ ማዬ ወደ ድሮ ራሷ እንደተመለሰች ታስታውቃለች። ደስ ብሏታል። እንደገና ህይወት ትላለች። ያን ቀን ለመጨረሻ ጊዜ ከማዬ ጋር አወራን። ከዛ በኋላ ለሚቀጥሉት 14 ወራት የማዬን ድምጽ አልሰማሁም።
ብደውል ስልኩ አይሰራም። በተደጋጋሚ ሞከርኩኝ፣ አይሰራም። ሁለታችንም የሚያውቁ ሰዎች ስለማዬ ብጠይቅም ከዚህ ከተማ ከመሄዷ ውጪ ማንም ምንም መረጃ አልነበረው። ማዬ ፍቅር ሄደችና ድምጿም ፈገግታውም ከዓይኗ ውስጥ የምታፈሰው ደስታ አብሯት ነጎደ። በልቤ ሁሉም ሳላቋርጥ አስባትና ጸልይላት ነበር ለማዬ። በቅርቡ ከሎስ አንጀለስ ካሊፎርኒያ ከስሬ ጋር በተያያዘ የአጭር ጊዜ ስብሰባና የትምህርት ጥሪ ተደረገልኝ። ጥሪው ለኔ መምጣቱ ከፍ እንዳለ እድል ነው የቆጠርኩት። ከሀገሪቱ ብዙዎች የሚመጡበት ጥሩ የመማከሪያ መድረክ ነበር። የስብሰባው ይዘት እድሉ እንዳያመልጠኝ ክረምት ስለሆነ በዛውም ከስራ ትንሽ አረፍ እላለሁ ብዬ ወስኜ ተጓዝኩ። እዛ ከተማ ላይ ያልጠበቅኩት ነገር ሆነ። በስብሰባው መጨረሻ ላይ አንድ እድሜዎቹ በሃያዎቹ መጨረሻ ላይ የሚመስል ወጣት ወደ እኔ መጣ። በእጁ ስልክ ይዟል። ሃይ አለኝና በዚህ ስልክ ልነጋገርሽ የሚፈልግ ሰው አለ አለኝ። ልጁን አይቻለቅ ገርሞኝ እያየሁት እርግጠኛ ነህ ለኔ ነው? በጣም እርግጠኛ ነኝ። እመኝ የተደወለው ላንቺ ነው። የቅርብ ሰው ነው የደወለልሽ። እያንገራገርኩ ስልኩን ተቀብዬ ሃሎ ስልክ ወዲያኛው ጫፍ እዚያ ስፍራ ላይ ሰማለሁ ብዬ ያልጠበቅኩትን ድምጽ ሃይ ሳይ አለችኝ። ለማመን ብቸገርም ባይገባኝም በዛን ሰዓት እንዴት እንደሆነ ባልረዳ በስልክ ውስጥ የነበረችው ማዬ ነበረች። በዛን ሰዓት ማለት የቻልኩት ማዬ እውነት አንቺ ነሽ። በደስታ ጮክ አዋለች። እየመጣው ነው። ይህን ስልኩን የሰጠሽ ልጅ አየሽው? ስሙ ጆሽ ይባላል። ጌት የሰጠኝ ባሌ ነው። ጠብቁኝ አብራችሁኝ ብላኝ ስልኩን ዘጋቸው። ቀና ብዬ ለመጀመሪያ ጊዜ ልጁን በሙሉ አይን ያየሁት የዚህ ሀገር ሰው ነጭ ጥቁር የሚያምር ሐር የመሰለ ጸጉር ግንባሩ ድረስ ጥርት ያለ ፊቱን የበለጠ የሚያፈካ ፈገግታ ችምችም ብሎ እንደ ሴት ከተቀነደበው አይኑ ስር አይኖቹ የሚገርም አይኖቹ ሰማያዊ ናቸው። ውብ ሰማያዊ አይኖች። ልጁ ቆንጆ ነው። የማዬ ባል ጆሽ አይን ውስጥ የሚገባ የወንድ ጎብል ነው። ስልኩን ሰጥቼ ዝም ብዬ እያየሁት መሆኔን ሳስበው ትንሽ አሳፈረኝና ይቅርታ አልኩት። ነገሮች ሁሉ ከጠበቁት በላይ ሆነውብኝ ማዬ ነገረችኝ በአእምሮዬ ፕሮሰስ አደረኩት። እጅግ በጣም ደስ ብሎኛል ስለተገናኘን ብዬ ሰላም ተሰጠሁት። ይገባኛል አለኝ ጆሽ። ሰርፕራይዝ ልናደርግሽ አስበን ነው። ፕሮግራሙን ከሚያዘጋጁት አንዱ ነበርኩኝ። ስብሰባውንም ጥሪ ላኩት እኔ ነኝ። ሰርፕራይዝ እንድናደርግሽ ተስፋ አደርጋለሁ። በሚገባ አድርጋችሁኛል እየሳኩኝ። እስካሁን ራሱ ማመን አቅቶኛል። እንዲህ እያወራን ማዬ ደረሰች። ሁለታችንም ተጫጫን ስንተቃቀፍ በአካባቢው ያለው ሰው ሁሉ እንደ ጉድ ያይን ነበር። እኛ ግን ምንም አልመሰለን። ተቃቅፈን ብዙ ቆየን። ለራት ግብዣና ለሚቀጥሉት 3 ቀናት ቆይታ ወደ ቤታቸው ስንሄድ ማዬን አያጀም። ማዬ ፍክት ብላለች። ድሮም ልቅም ያለች ቆንጆ ፍቅር የፈሰሰባት ደስታ የዘነበባት ውብ ነች። አሁንም ብሶባታል። ሳቋ ሰፍቷል። ደስታዋ ሰማይ ደርሷል። በአይኗ ውስጥ ያለው ፍቅር አጥፎ ደረቧል። ማዬ እጥፍ ማዬ ሆናለች። እነዚህን አዲስ ሁኔታዎች ደግሞ ማየት ነው። አንድ የሆኑ ሁለት ናቸው። መኪናው ውስጥ ለብቻቸው ያሉ የሚመስል በስስት ቢታዩ በጣቶቻቸው ሲያያዙ ፍቅርን ያሳያሉ። ፍቅር ፍቅር ይላሉ። ፍቅር ፍቅር ይሸታሉ። የፍቅር ነፍሳት ናቸው። እነዚህ አዲስ ሁኔታዎች አንድ የሆኑ ሁለት ልቦች። የኔ ልዕልት ይላታል። የኔ ፍቅር ትለዋለች። የኔ ሲክፋይ ይላታል። የልቤ ግማሽ ትለዋለች። የኔ መቤት ይላታል። የኔ ክብር ትለዋለች። እንዲህ ነው የሚያወሩት የሚነጋገሩት ሁለት ልቦች። ቤታቸው ስደርስ ሌላ ሰርፕራይዝ። የማዬ አዲስ ቤት በማለቡ ቢች ላይ የተንጣለለ ትልቅ ቤት ነው። አይኔ ማመን አልቻልኩም። ውስጥ ገብተን ቤቱን ያስጎበኙን ጀመር። ከአንዱ ክፍል ወደ አንዱ ክፍል ስንሄድ የማየው ሁሉ እጅግ የሚማርክ የተዋበ የሆነ የፊልም ቤት ላይ ነው የሚመስለው። ቤቱ የላይኛው ፍሎር ላይ ስንወጣ እይታው ስለደከመ ልብ ብርታት የመንፈስ መታደስን ይሰጣል። በግርማ የተንጣለለው የፓሲፊክ ውቅያኖስ ላፍቴ የረጋው ውብ ውቅያኖስ አሻግሬ ስመለከት ጆሽ መናገር ጀመረ። ይህን ቤት ከገዛሁላት ቆይቷል። ብዙ ጊዜ አሁን ያለንበት እዚህ ስፍራ ላይ ሆኜ ፈጣሪ ለኔም ለቤት የምትሆን ልዕልት እንዲሰጠኝ ጠይቀው ነበር። ሁሉ ነገር ነበር።
በስሬ በጣም ተባረከኝ። ህይወቴ መልካምና ያማረ ነበር። የጎደለኝ ነገር መልካም ሚስት ነበር። ፈጣሪ መልካም ነው። በህይወቴ አለች ብዬ ማላስብ ከፍቅር በቀር ሌላ የማታውቀው ይህች ልጅ ወደኔ ያመጣልኝ። ማየን ጥብቅ አድርጎ አቀፋትና ግንባሯን ሳማት። ጆሽ ማውራቱን ቀጠለ። አንዳንድ ጊዜ ህልም ውስጥ ያለ ይመስለኛል የኔ ፍቅር፣ የኔ ልዕልት እንዴት ይህን ያህል ፍቅር ለኔ ሊኖራቸው ለብዬ ሳስብ የምነቃበት ህልም ውስጥ ያለ ይመስለኛል። አንዳንዴ ማየ ሌላ ክፍል ውስጥ እንኳን ሆና ሄጄ ቼክ አድርጋለሁ። ትናፍቀኛለች። ገና ስታይኝ ምንም ሳትነግረኝ ከዓይኗ ውስጥ የሚፈሰው ፍቅር ይናፍቀኛል። ልትነግረኝ ፍቅሯን ልታሳየኝ ስትጀምርማ የሚናገረው የጠፋበት ይመስል አቆም። በእጆቹ ማየን የታመልጠው የምትሄድበት ይመስል አጥብቆ አቀፋት። ሳያቸው አንድ ነፍስ መሰለኝ። እነዚህ ሁለት አንድ ሆነዋል። ሁለት ሰዎች ቢሆንም እሱ ግን እንደ አንድ ሆነዋል። ጥንዶቹ በአይናቸው ተያዩና ተግባቡ። የሆነ ነገር ሊነግሩኝ ነው። አንድ የመጨረሻ ትልቅ ሰርፕራይዝ አለን አለች ማይ። ነይ አንድ ነገር ላሳይሽ ሳይ። ዛሬ በስንት ነገር ሰርፕራይዝ እንደመሆን እያሰብኩኝ ማይን ተከተልኩ። በስተቀኝ በኩል የመጨረሻ ክፍል ከፍታ አስገባችኝና ስገባ ያየሁት ነገር ከልቤ ነው ያስጮኸኝ። አምላኬ ብዬ ጮህኩኝ። ማመን አልችልም። ለማመንም በጣም ይከብዳል። ህፃን ከናኒው አጠገብ ባኒ ሴት ውስጥ ተኝታለች። ጠጋብ እያየኋት ላይን የምታሳሳ ጥቁር ጸጉሯ ድፍት ያለ ቀይ የተዋቡ ሰማያዊ አይኖች ያሏት ፈጣሪ እንዴት እንደምታምር። ሁለት እጆቼ ደረቴ ላይ አድርጌ ስፍስፍ አልኩ። በጀርባ ተኝታ እጆቿና እግሮቿ ወደዚህ ወደዛ ከፍ ዝቅ እያደረገች እንደምሳቅ እያለች በሰማያዊ አይኖቿ እኔንም እናቷንም ስታይ ወይኔ ጉዴ እንዴት እንደምታሳሳ። ማነው ስሟ? ምሽኔው ተወለደችው? አከታትዬ ጠየቅኩ። ማይ ፈገግ ብላ አየችኝ። ስሟ አማያ ነው። በብራይስጥ ለፈጣሪ ቀረበች ማለት ነው። 2 ወር ሆናት ሳይ። በብዙ አስደነቀኝ ፈጣሪ። እስከዛሬ እኮ ያልደወልኩልሽ ድምጼን ያጠፋሁት ልጅ እንደዚህ አይተሽ እንዲህ እንድትሆኚ ነበር። ከወለድኩ በኋላ እንድታይኝ ብዬ ነው። አማዬ ቆንጆ የኔው ማይ በተኛችበት ጠጋ ብላ አክስትሽ ሳይ መጣች። እንኳን ደህና መጣሽ አትያት። አማዬ ቆንጆ ባፋ ድምጽ እያወጣች ስታወራት ህፃኗ አማያ የገባት ይመስል ፈገግ ለማለት እየሞከረች በሰማያዊ ትላልቅ አይኖቿ ታይን ጀመር። አማያ አስተያየቷ ፈገግቷ በቃ ለነፍስ ደስታ ልብን ይሞቃል። እቀፊያት ሳያለችኝ እሺ ሰላቅ ማማን ስቼ ደረቴ ላይ ሳቅፋት አማያ ጭንቅላቷን አንገቴ ውስጥ ሳስገባቸው ጥብቅ አድርጌ አቀፍኳት። አማያ ራሷ ፍቅር ናት። ማይ ለልጅ ያላት ፍቅር ትዝ አለኝና ከደስታ ብዛት እንቤ ግጥማል። ፈጣሪችን ያማረችን የምታሳሳ አማያን ሰጥቷታል። እዛው ቆመን አማያ ደረቴ ላይ ሆና እንቅልፍ ይዟት ሄደ። አስተኝተናት ወደ ራት ሄደ። አመስገነን ራታችንን ለመብላት ስንቀመጥ እነዚህን አዲስ ሁነቶች ጆሽንና ማይን ደሞ ማየት ነው። በስስ ሲታዩ በጣቶቻቸው ሲያያዙ ሲጎራረሱ አዲስ የጀመሩ ፍቅረኞች ነው የሚመስሉ። ራት ስንበላ እንዴት እንደተገናኙ የሚነገረን ጊዜ ነበር። የተገናኙት ማይ ወደ ሎድ እንጀለስ ሙቭ አድርጋ ጆሽ የሚሰራበት ቦታ ስትቀጠር ነው። ጆሽ የታወቀ ወጣት ኒውዮርክ ሰርጀን ነው። እንዴት መጀመሪያ እንደተያዩ ሲያወሩ ሁለቱ ፍቅሮች መጀመሪያ እኔ ነኝ ያየሁሽ እየተባባሉ ሲከራከሩ ልቤን በሳቅ አፈረሱት። ነፍሶቻቸው እጅግ ከመቀራረብ የተነሳ የተጋቡት ራሱ በተዋወቁ በጥቂት ሳምንታት ውስጥ ነበር። የዛለ ምሽት በመኝቴ ውስጥ ሆኜ ስለማይና ስለጆሽ ስለተሰጣቸው አዲስ ፍሬ አማያ ፈጣሪን አመሰገንኩት። በማግስቱ ማልጄ ተነሳሁ። ወደ ውጭ በረንዳ ላይ ወጥቼ ከአድማስ ማዶ ብቅ የምትለውን ፀሐይ ያየው ማሰብ ጀመርኩ። የማስበው ስለ ፍቅር ነበር። ማይ መልካም ናት። ከመልካምነቷ በላይ ደግሞ ጉልበታም ናት። ጉልበቷ ደግሞ ፍቅር ነው። ማይ ስትጀመርም ስትጨረስም በፍቅር ነው። ማይ በራላት ናት። የሆነኒና ሌሎች ብዙዎች ያላየነው ነገር ታያለች። ያን ሆስፒታል ውስጥ ተኝታ ያለችኝ በመናቤ መጣ። ማይ እንዲህ አለች።
እየተሸነፍሽ የምታሸንፊበት ኃይል ፍቅር ብቻ ነው። በዚህም ሆነ በዚያ አንድ ቀን በፍቅር እንደማሸነፍ አውቃለሁ። ባይኔ ያየሁት ነው። ማዬ ስትጠላ ወደደች፣ ስትከፋ ወደደች፣ ሲጠቀሙባት ወደደች፣ ስትሰደብ ወደደች፣ ስትደበደብ ወደደች። በመጨረሻ ግን አሸነፈች። እውነቷን ነው፣ ሐቅ ነው። ማዬ አሸንፋለች። በፍቅር ሁሉንም አሸንፋለች። አሻግሬ ከውቅያኖሱ ጥግ የምታወጣውን ፀሐይ ያየው። ይህን እያሰብኩ ሳለ ማዬ መጣች። እንዴት አደርሽ ሳዬ? ጥብቅ አድርጋ ቅፍ አድርጋ ሰላም አለችኝ። ለሰላምታው መልስ ሰጥቼ እንደምትወጣው ፀሐይ እንዴት ማዬን እያየሁ ቆየውና ማዬ አልኳት። ወይ አንድ ነገር ልጠይቅሽ። ራሷን ወደ ላይና ወደ ታች ነቀነቀች። እንዴት እንደዚህ ፍቅር ብቻ ልትሆኚ ቻልሽ? እንዴትና ከየት ተማርሽ? ማዬ ፈገግ አለች። ለኔ ሌላ ነገር ትምህርት ይኖረዋል። ፍቅር እኮ ግን ሁላችንም ውስጥ አለ። ከወለድኳት ጥቂት ሳምንታት ብቻ እንኳን የሆናትን አማያን ብታየት ፍቅር ነው። ገና ወደዚህ ምድር ስትመጣ በቃ ይዛ የመጣችው ፍቅር ነው። ትዝ አይልሽም ትላንት ስታቅፊያት አንገትሽ ውስጥ ስትገባ? ትዝ አለኝና ፈገግ አልኩ። ሳስበው ወደዚህ ምድር ስንመጣ በፈጣሪ ፍቅር ብቻ ተደርቦብን ነው የምንመጣው። ግን ፍቅር ግን በቃ እያደገን ስንመጣ ከምናውቀው ነገር ተነስቶ እየወደቀ እየጠፋ ይመጣል። የምናውቀው ጥፋት፣ ጥላቻ፣ ራስ ወዳድነት፣ እልህና ፍቅርን ያደክማል። ስለዚህ በእኔ እምነት ፍቅርን ሁላችንም ውስጥ አለ። ያን ፍቅር ማሳደግ፣ ማጎልበት፣ ሁሉም በፍቅር ማየት ግን የኛ ፈንታ ነው። ስለዚህ በእኔ አመለካከት እኔ በውስጥ ያለውን ፍቅር በትንሹም ቢሆን ለማሳደግ ሞክሬያለሁ። ፍቅር እንዲያድግ ያደረጉልኝ ሁለት አብይ ምክንያቶች ናቸው። አንድ ፈጣሪ ነው። ስለዚህ ምንም ይሁን ማንም የሰው ልጅን ሳይ መውደድ እንዳለብኝ ለራሴን ለነፍሴ ያስተምራለሁ። ሁለተኛ ደግሞ ከፈጣሪ ቀጥሎ ያሳደገችኝ እናቴ ፍቅርን በብዙ አስተምረኛለች። ሁሌም የምትመክረኝ የምትለኝ አንድ ነገር ነበር። እንዳትወድቂ ልጄ ትለኝ ነበር። ሰዎችን ጠልተሽ እንዳትወድቂ፣ በዛ መንገድ ከወደቅሽ ተመልሶ መነሳቱ ይከብዳል እያለች በብዙ ታስተምረኝ ነበር። ስለዚህ ጥላቻ የውድቀት ሁሉ መውደቅ መሆኑን አውቃለሁ። የጥላቻ ዘር በልቤ ገና ብቅ ሲል ተቃውሜ ቀጥቅጬ አጠፋዋለሁ። ፍቅርን ደግሞ የበለጠ ለማሳደግ በየዕለቱ ተጋለሁ። ስለ ፍቅር ጸልያለሁ። ስለ ፍቅር የተጻፈውን ሁሉ ከቃሉ አነባለሁ። በየቀኑ አስባለሁ። በዓይኔ ውስጥ ፍቅር ለሰው ሁሉ እንዲታይ ተጋለሁ። በዚህ ሁሉ ፍቅር በውስጥ እያደገ ሲሄድ ያለውን ኃይልና ጉልበት ተረዳሁ። ማሸነፍ መሆኑን ተማርኩ። የበለጠ አብዝቼ ማፍቀርን ተማርኩኝ። ስተቀልለው በእኔ እምነት ፍቅር የምማረው ነገር አይደለም። ይልቅስ በኋላችን ውስጥ ያለ ማሳደግ የምንችለው ከፈጣሪ የተሰጠን ዘር ነው። ዝም ብዬ እያደመጥኳት ማዬ ቀጠለች። መቼም እኔና አንቺን ያገናኘን ድሮ ባለቤቴ ነው። ፈርዶበት በብዙ ይጠላኝ ነበር። እኔ ደግሞ የበለጠ ሲጠለኝ አብዝቼ ወደድኩት። አጠገቤ እስከነበረ ድረስ እንደባል ወደው ነበር። አሁንም ደግሞ እንደባል ወደው እንደሰው ወደዋለሁ። ሳስበው ሲጠላኝ ጠልቼው ቢሆን ኖሮ የጥላቻን ዘር አሳድጌ ቢሆን ኖሮ ዛሬ ለባሌ ጆሽ እንዲህ ለሚወደኝ ፍቅሬ ከዓይኑ ፊት እንኳን ዞር ስል የት ሄደሽ ብሎ ለሚያስበው የኔ ውድ ቆንጆ ፍቅር ለመስጠት እቆጠብ ነበር። ያኔ ግን ጥላቻን በፍቅር ስለመለስኩኝ ከፍቅር ውጪ የማውቀው ምንም ነገር ስላልነበር ልቤ ዛሬ በፍቅር ዓለም ብዙ ፍቅር ብቻ እያለ ይኖራል አለች በሙሉ ፈገግታ። ማዬን እየሰማ ዶሽ መጣ። የኔ ልዕልት ደህና መሆንሽን ላይ መጥቼ ነው ብሎ ቅፍ አድርጎ ሰማት። ከደቂቆች በፊት ከዓይኑ ስር ዞር ያለችው ወደ ልቤ መጣና ፈገግ አልኩ። ወዲያው ዶሽ እናንተ ተጫወቱ እኔ ቁርስ ላዘጋጅ ብሎ ሄደ። ዶሽ ሲሄድ ማዬ ፍቅርን በሚያፈሱ ውብ ዓይኖቿ ተከተለችው። አንዳንዴ ምን እንደማስብ ታውቂያለሽ ሳይ? በድሮ ትዳሬ ውስጥ ባሌ ይገዛኛል ነበር። በቃ ባሌን ማን አለብኝለት በትዕቢት በአምባገነንነት ልብ ይገዛኝ ነበር የሚለው። አሁን ደግሞ ምን እንደምል ታውቂያለሽ? ምን ትያለሽ? ጠየቅኩ። አሁን ደግሞ ለባሌ ይገዛለታለሁ እላለሁ። ለሚያፈቅረኝ፣ ለሚወደኝ፣ ለሚሳሳልኝ ባሌ በፍቃድ ከነፍሴ ይገዛለታል። የሚለኝን አደርጋለሁ። አንድ ነገር ከማድረጌ በፊት ባርኮቱን ጠይቃለሁ። አብሬሱን አንዳንድ ግሮሰሪ ሄጄ ቁጭ እላለሁ። ግዛኝ፣ ያንተ ነኝ፣ በፍቃድህ ስር ነኝ ይለዋል።
እኛ እህቶች በፍቅርና በፍቅር ብቻ ለመገዛት የተሰራን የተፈጠርን ነን። ይህን የሚቃወም ከሰሪው ከፈጣሪ ጋር ይቃወማል። ወደ ማዶ አሻግሬ በሙሉ የወጣችውን ፀሐይ ያየሁ ሳላስበው ብዬ ተነፈስኩ። ምነው ሳይ ማየ ጠየቀች። እንደውም ዝም ብዬ ሳስብ በይገዛኛልና ግዛታለሁ መካከል ያለው ልዩነት ወንዶች ቢረዱት ብዬ ነው። ሁለታችንም ሳቅ። የወጣችው የማለዳ ፀሐይ ሳቃችን አይታ ፈገግ ያለች መሰለኝ። ለሶስት ቀናት ከጆሽ ከማየና ከአሚያ ጋር እጅግ ጣፋጭ መልካም ቀናት አሳልፌ ወደ ሲያትል ስመጣ ገና ከሎስ አንጀለስ ሳልወጣ ሊናፍቆኝ እየጀመሩ ነበር። በዛ ወር መጨረሻ በምሰራበት ሆስፒታል የህፃናት ወሊድ ክፍል ሰልፍ ተፋጠጥኩኝ። ከማን ጋር? ከባሮክ። ኮሪደሩን ጨርሼ ዞር ስል ከፊት ለፊት ባለው የእንግዳ መቀበያ ጋር ቁጭ ብለዋል። ዝም ብዬ ላለፍ አሰብኩኝና አይገባም ብዬ ሰላምታ ሰጠሁ። በሚገርም ሁኔታ ለሰላምታዬ በደንብ መልስ ሰጠ። እንዲያውም መታ ያወራኝ ጀመረ። ይቅርታ ካላስቸገርኩሽ አንድ ነገር ልጠይቅሽ፣ ከማየ ጋር ትገናኛላችሁ? ፈልጋትም ባስፈልጋትም ላገኛት አልቻልኩም። ጠየቀኝ። ለምን ማወቅ ፈለክ? ፊቴን ኮስኩሼ ጠየቅኩኝ። ለምን ፈለካት? ይቅርታ ነይ ተመልሺ ምናምን ልላት አይደለም አለኝ። አንገቱን አቀርቅሮ የምታገኛት ከሆነ አንድ ነገር ብቻ ነገራት። ሁሌም እንደማስባን ነገራት። ሁሌም ማስታወሳታለሁ። ከምንም በላይ ደግሞ የማስታውሰው ፍቅርሽን ነው ባይት። ገርሞኝ ፈገግ አልኩኝ። ሆይ ማየ እንዴት ብለህ ናት? ምን ነበር ያለችኝ? ማየኔ ሆስፒታል ተኝታ እንዲህ ብላ ነበር። ባሌን በተመለከተ አንድ ነገር ብቻ ባለ ዕዳ ነው መሆን የምፈልገው። የማፍቀርና የመውደድ ባለ ዕዳ። ይኸው ነው። እኔን ሲያስብ የኔ ስም ሲነሳ እንዲያስብና እንዲያስታውስ የምፈልገው ፍቅሬን ብቻ ነው። እንዲያውም ከስሜ ምዕራፍ የበለጠ ፍቅሬን እንዲያስታውስ ፈልጋለሁ። ማየ ያለችው ነገር ሁሉ እንደ ትዕቢት እየተፈጸመ ነው። ባሮክ እንዲህ እያወራኝ አንዲት አጠር ያለች የደረሰች እርጉዝ ሴት መጣችና ተጮህበት ጀመር። ከንግግሯ አክሰንትና ኃይለኝነቷ የፊሊፒንስ ዜጋ እንደሆነች ጠርጥሬያለሁ። አንተ እዚህ ቆመት ከዚህ ጋር ታወራለህ? እኔን ሁሉ ኮተት ጎትታለሁ። ናያስ ተሸከም ይሄን። በጩኸት የሆነ ሻንጣ ነገር ሰጠችውና ቀጠለች። ያንተ መንታ ልጆች ነው እንዴ ሆዴ ውስጥ ያስኩት? ሰው ሁሉ እያያት እየጮኸች እያመነጫጨቀቸው ወደ ኤሊፕተሩ ስትሄድ እሱም ከኋላ እንደ ህፃን ሲከተላት አይኖቼን ከፍቻለሁ። ከአይኔ ተሰውሮ ሲሄዱ ገርሞ ገረመኝ። ለገዥም ገዢ ያዝለታል ለካ። ባሮክ ገዢውን አግኝቷል። ለዛውም ገዢ ሚስት። ታሪኩ አልቋል። ይገርመኝ ነበር። እነዚህ ሁለቱ ማየና ባሮክ የተራራቁ ሁለት ባህሪያት፣ የሚቃወሙ ሁለት ልቦች አሁን ግን ተለያይተዋል። ማየ ምድር ቀበቶ ላይ እንዳለች ያማረው የባህር ዳርቻ ናት። ሁሌም ፀሐይ፣ ሰማያዊ ሰማይ፣ ብርሃን፣ እንስሳት የሚወርቁበት፣ አዕዋፍ ሳይቋርጡ የሚዘምሩበት የሆነ ደስ የሚል ስፍራ፣ ምድራዊ ገነት። ሰዎች ደስታን ሲፈልጉ የሚያዩት የሚሄዱበት ስፍራ። ባህሪዋ ደስታ፣ ሰላም፣ ፍቅርና ብርሃን ነው። ማየ እንዲህ ናት። አሁንም ማየ እንደሆነችው እንዲህ እየኖረች ነው። ለልቧ የሚሆን ሌላ ልብ አግኝታለች። የልቧን ክፋይ ፍቅሯን። ፍቅር ማሸነፍ ነው። ማሸነፍ ደግሞ ፍቅር ነው። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁን ያሳዩን። እየተከታተላችሁን ስለሆነ ከልብ እናመሰግናለን።